ኦሪት ዘጽአት ምዕራፍ 29 እኔንም በክህነት እንዲያገለግሉኝ ትቀድሳቸው ዘንድ የምታደርግባቸው ነገር ይህ ነው። ነውር የሌለባቸውን አንድ ወይፈንና 2 አውራ በጎች ትወስዳለህ። ቂጣ እንጀራ፣ በዘይትም የተለወሰ የቂጣ እንጐቻ፣ በዘይትም የተቀባ ስስ ቂጣ ከመልካምም ስንዴ ታደርጋለህ። በአንድ ሌማትም ታደርጋቸዋለህ። ከወይፈኑና ከ2ቱ አውራ በጎች ጋር በሌማቱ ታቀርባቸዋለህ። አሮንንና ልጆቹንም ወደ መገናኛው ድንኳን ታቀርባቸዋለህ፣ በውኃም ታጥባቸዋለህ። ልብሶችን ወስደህ ለአሮን ሸሚዝና የኤፉድ ቀሚስ፣ ኤፉድም የደረት ኪስም ታለብሰዋለህ። በብልሃትም በተጠለፈ ቋድ ታስታጥቀዋለህ። መጠምጠሚያውንም በራሱ ላይ ታደርጋለህ። የተቀደሰውንም አክሊል በመጠምጠሚያው ላይ ታኖራለህ። የቅብዓትንም ዘይት ወስደህ በራሱ ላይ ታፈስሰዋለህ፣ ትቀባውማለህ። ልጆቹንም ታቀርባቸዋለህ፣ ሸሚዞቹንም ታለብሳቸዋለህ። አሮንንና ልጆቹንም በመታጠቂያ ታስታጥቃቸዋለህ፣ ቆብንም ታለብሳቸዋለህ። ለዘላለምም ሥርዓትም ክህነት ይሆንላቸዋል። እንዲሁም አሮንንና ልጆቹን ታክናቸዋለህ። ወይፈኑንም ወደ መገናኛው ድንኳን በር ፊት ታቀርበዋለህ። አሮንና ልጆቹም እጆቻቸውን በወይፈኑ ራስ ላይ ይጭናሉ። ወይፈኑንም በመገናኛው ድንኳን በር አጠገብ በእግዚአብሔር ፊት ታርደዋለህ። ከወይፈኑም ደም ወስደህ በመሠዊያው ቀንዶች ላይ በጣትህ ትረጨዋለህ። ደሙንም ሁሉ ከመሠዊያው በታች ታፈስሰዋለህ። የሆድ ዕቃውንም የሚሸፍነውን ስብ ሁሉ፣ በጉበቱም ላይ ያለውን መረብ፣ 2ቱንም ኵላሊቶች፣ በላያቸውም ያለውን ስብ ወስደህ በመሠዊያው ላይ ታቃጥላለህ። የወይፈኑን ሥጋ ግን ቁርበቱንም ፈርሱንም ከሰፈር ውጭ በእሳት ታቃጥለዋለህ፣ የኃጢአት መሥዋዕት ነው። አንደኛውንም አውራ በግ ትወስዳለህ። አሮንና ልጆቹም በአውራው በግ ራስ ላይ እጆቻቸውን ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ወስደህ በመሠዊያው ላይ በዙሪያው ትረጨዋለህ። አውራውንም በግ በየብልቱ ትቈራርጠዋለህ። የሆድ ዕቃውንና እግሮቹንም ታጥባለህ፣ ከብልቱና ከራሱም ጋር ታኖረዋለህ። አውራውንም በግ በሞላው በመሠዊያው ላይ ታቃጥላለህ። ለእግዚአብሔር የሚቃጠል መሥዋዕት ነው፣ ጣፋጭ ሽቱ ነው፣ ለእግዚአብሔር የቀረበ የእሳት ቁርባን ነው። ሁለተኛውንም አውራ በግ ትወስደዋለህ። አሮንና ልጆቹም እጆቻቸውን በአውራው በግ ራስ ላይ ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ትወስዳለህ። የአሮንንም የቀኝ ጆሮ ጫፍ፣ የልጆቹንም የቀኝ ጆሮአቸውንም ጫፍ፣ የቀኝ እጃቸውንና የቀኝ እግራቸውን አውራ ጣት ታስነካለህ። ደሙንም በመሠዊያው ላይ በዙሪያው ትረጨዋለህ። በመሠዊያውም ላይ ካለው ደም ከቅብዓት ዘይትም ወስደህ በአሮንና በልብሱ ላይ ከእርሱም ጋር ባሉት በልጆቹና በልብሶቹ ላይ ትረጨዋለህ። እርሱም ልብሶቹም ከእርሱም ጋር ልጆቹ ልብሶቻቸውም ይቀደሳሉ። ደግሞም የሚካኑበት አውራ በግ ነውና የበጉን ስብ፣ ላቱንም የሆድ ዕቃውንም የሚሸፍነውን ስብ፣ በጉበቱም ላይ ያለውን መረብ፣ 2ቱንም ኵላሊቶች፣ በላያቸውም ያለውን ስብ፣ የቀኙንም ወርች ትወስዳለህ። አንድ እንጀራ፣ አንድም የዘይት እንጀራ፣ አንድም ስስ ቂጣ በእግዚአብሔር ፊት በሌማት ካለው ቂጣ እንጀራ ትወስዳለህ። ሁሉንም በአሮን እጆችና በልጆቹ እጆች ታኖረዋለህ። ለሚወዘወዝ ቁርባን በእግዚአብሔር ፊት ትወዘውዘዋለህ፣ ከእጃቸውም ትቀበለዋለህ። በመሠዊያውም ላይ ከሚቃጠል መሥዋዕት ጋር በእግዚአብሔር ፊት ጣፋጭ ሽቱ እንዲሆን ታቃጥለዋለህ። እርሱ ለእግዚአብሔር የእሳት ቁርባን ነው። ለአሮንም ክህነት የተደረገውን የአውራውን በግ ፍርምባ ወስደህ ለሚወዘወዝ ቁርባን በእግዚአብሔር ፊት ትወዘውዘዋለህ። እርሱም የአንተ ወግ ይሆናል። ከሚካኑበትም አውራ በግ የተወሰደ ለአሮንና ለልጆቹ ወግ የሚሆን ለመሥዋዕት የተወዘወዘውን ፍርምባና የተነሣውን ወርች ትቀድሳለህ፣ ያውም የማንሣት ቁርባን ነውና። ከእስራኤል ልጆች ዘንድ ለዘላለም የአሮንና የልጆቹ ወግ ይሁን። የእስራኤል ልጆች የሚያቀርቡት የደኅንነት መሥዋዕታቸው የማንሣት ቁርባን ይሆናል፣ ለእግዚአብሔር የማንሣት ቁርባን ይሆናል። የተቀደሰውም የአሮን ልብስ ይቀቡበትና ይካኑበት ዘንድ ከእርሱ በኋላ ለልጆቹ ይሁን። ከልጆቹም በእርሱ ፋንታ ካህን የሚሆነው በመቅደስ ለማገልገል ወደ መገናኛው ድንኳን ሲገባ 7 ቀን ይልበሰው። የሚካንበትንም አውራ በግ ወስደህ ሥጋውን በተቀደሰ ስፍራ ትቀቅለዋለህ፣
አሮንና ልጆቹም የአውራውን በግ ሥጋ በሌማትም ያለውን እንጀራ በመገናኛው ድንኳን በር ይበሉታል። የተካኑና የተቀደሱ ይሆኑ ዘንድ ማስተስረያ የሆነውን ነገር ይብሉት፣ ሌላ ሰው ግን አይብላው፣ የተቀደሰ ነውና። የተካኑበትም ሥጋ ወይም እንጀራ ተርፎ ቢያድር የቀረውንም በእሳት ታቃጥለዋለህ፣ የተቀደሰ ነውና አይበላም። እንዳዘዝሁህም ሁሉ በአሮንና በልጆቹ እንዲህ አድርግ። 7 ቀን ትክናቸዋለህ። ዕለት ዕለትም ስለ ማስተስረያ ለኃጢአት መሥዋዕት ወይፈኑን ታቀርባለህ። ማስተስረያም ባደረግህ ጊዜ መሠዊያውን ታነጻዋለህ፣ ቅዱስም ይሆን ዘንድ ትቀባዋለህ። 7 ቀን ለመሠዊያ ማስተስረያ ታደርጋለህ፣ ትቀድሰውማለህ። መሠዊያውም ቅድስተ ቅዱሳን ይሆናል። መሠዊያውንም የሚነካ ሁሉ ቅዱስ ይሆናል። በመሠዊያውም ላይ የምታቀርበው ይህ ነው። በቀን በቀን ዘወትር 2 የዓመት ጠቦቶች ታቀርባለህ። አንዱን ጠቦት በማለዳ ቁርባን አድርገህ ታቀርበዋለህ፣ ሁለተኛውንም ጠቦት በማታ ቁርባን አድርገህ ታቀርበዋለህ። ከአንዱ ጠቦትም ጋር የኢን መስፈሪያ 4ኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ 10ኛ እጅ መልካም ዱቄት፣ ደግሞ ለመጠጥ ቁርባን የኢን መስፈሪያ 4ኛ እጅ የወይን ጠጅ ታቀርባለህ። ሁለተኛውንም ጠቦት በማታ ታቀርበዋለህ። እንደ ማለዳውም የእህልና የመጠጥ ቁርባን ታደርግበታለህ። ለእግዚአብሔር ጣፋጭ ሽቱ እንዲሆን የእሳት ቁርባን ይሆናል። ለአንተ እናገር ዘንድ ከእናንተ ጋር በምገናኝበት በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ይህ ዘወትር ለልጅ ልጃችሁ የሚቃጠል መሥዋዕት ይሆናል። ከእስራኤልም ልጆች ጋር በዚያ እገኛለሁ። ድንኳኑም በክብሬ ይቀደሳል። የመገናኛውንም ድንኳን መሠዊያውንም እቀድሳለሁ። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹንም እቀድሳለሁ። በእስራኤልም ልጆች መካከል እኖራለሁ፣ አምላክም እሆናቸዋለሁ። በመካከላቸውም እኖር ዘንድ ከግብፅ ምድር ያወጣኋቸው አምላካቸው እግዚአብሔር እኔ እንደሆንሁ ያውቃሉ። እኔ አምላካቸው እግዚአብሔር ነኝ።